ኤፍሬም ከአብርሃም ጋር በሩትዬ ምክንያት ተጣላ። እንዴት እንደዚህ ታደርጋል? ምን አይነት ቆሻሻና ልክስክስ ብትሆን ነው እንደዚህ ሩቲ ላይ እንደዚህ አይነት ርካሽ ስራ የሰራው ብሎ እንግዲህ ኤፋዬ ተናግሮታል ማለት ነው። ኤፋዬ ይመጭ ከመጀመሪያ ጀምሮ ከሩትዬ ጎን ነበረ። ሜሪም ደግሞ ዛሬ መጣለች። እንግዲህ ሜሪ ተቆጥታለች። እንዴት እንደዛ ታደርገናለህ? እንዴት እንደዛ ታደርጋለህ ብላ ብትቆጣውም ኤፍሬም ደግሞ ትክክል አይደለም ወንድሜ፣ ተመለስ ወደ ራስክ። ይሄን ነገር የራስን ህይወት መኖር ካለብህ ራሱ እዚህ ጋር ያለውን ነገር መጀመሪያ አስካክለክ ጨረሰክ ነው ወደዛ ህይወት መግባት ያለብህ እንጂ በአንዴ ከዚህ ወጥተህ ወደዛ የምትገባበት ነገር ምንድን ነው በማለት እንግዲህ ጠይቆታል ማለት ነው። አብርሃም ደግሞ ከዚህ በኋላ ስለዚህ ነገር ታወራኛለህ፣ ከነሱ ጋር መጣ ታወራኛለህ፣ የምታወራኝ ከሆነ ወንድምነትን እዘርሰዋለሁ ብሎ እንግዲህ ወንድሙን ለማመታት እጁ ሲያነሳ ነበረ። በዛች ሽልጥልጥ ሄርሜላ ተነስቶ ማለት ነው። ወንድሞችንም ለመካድ ደርሰዋል። ይሄና ነው የሄደው። ልጅቷ የሆነ ነገር ማስነክተዋለች ወይም አሰርታበታለች እንጂ በጤነኝነቱ አይደለም። ያው ድራማውም ለማሳመር ነው እንግዲህ ያው በሷ ማንም እንዳይመጣብኝ እንደማለት ነው አይደለም። በሌላ መንገድ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እና ኤፍሬም እና አብርሃም ሜሪ መጥተዋል። እንግዲህ እንደምታዩት በሜሪ ቤት ነው የመጡት ዛሬ። ትላንትም ከትላንት ወዲያም በራሳቸው ቤት አልመጡም። በሰው ቤት ነው እየሰሩ ያሉት እና ይህስ ግድ ነው እንዴ? ሜሪም እኮ ያስፈልጋታል። እንደዛ ሄዳ እንደዛ ድራማ ፈጥራ ቪዲዮ ሊሰራላት ይገባል። ሁላቸው መሸቀል አለባቸው፣ ጊዜው መጠቀም አለባቸው። እና ኤፍሬም እንግዲህ እንዴት እንደዚህ ታረጋለህ ብሎ ሲናገረው አብርሃም ኤፍሬም ሊመታው ትንሽ ነገር ነበር የቀረው። እዛ ገው ነበር ጥሎት የሄደው። ኤፍሬም ደግሞ አትሄድም፣ እኔ ውሻ አይደለሁም እያናገርኩ እዚህ ጋር ጥላኝ የምትሄደው ሰው ነኝ ብሎት ሲይዘው ነበረ። እና አብርሃም በቃ ጤነኛ አይደለም፣ ተነክቷል ጭንቅላቱ። ቆየ ከለቀቀ ማለት ነው። ኤፍሬም ደግሞ ሩቲን በጣም ነው የሚወዳት ተናግሯል። ባለፈው በተደጋጋሚ ሩቲን በጣም ወዳታለሁ፣ በጣም አከብራታለሁ ብሏል።